ሲያስተውሉ የምትሄዱበትን መንገድ ተመልከቱ። በማስተዋል መርምሩ። ከዛስ ምንድነው የሚለው? ጠይቁ፣ አባቶችን ጠይቁ፣ የቤተ ክርስቲያን ተጠያቂ የሆኑ ሊቃውንቱን ጠይቁ ይላል። መጠየቅ ያስፈልጋል ወገኖች። እንደውም ቻይናዎች ምን ይላሉ? መጠየቅ 5 ደቂቃ ጅል ያደርጋል፣ አለመጠየቅ ግን እድሜ ዘላለምን ጅላጅል ያደርጋል ይላል። እወቁ ይላል። ክርስትና ደስ የሚለው በማወቅ በመረዳት ስትኖሩበት ነው ወገኖች። እወቁ። ቀጥሎ የሚለው እወቁ፣ ከዛስ ሂዱ ነው የሚለው። አያችሁ፣ ካወቃችሁ በኋላ መቆም አያስፈልግም፣ መሄድ ያስፈልጋል። መጨረሻው ምንድነው? ለነፍሳችሁ ረፍት ታገኛላችሁ። ስለዚህ በጥፋት መንገድ እንዳንሄድ በመልካሙ መንገድ እንድንጓዝ ወገኖቼ ቆም ብሎ ማሰብ ያስፈልጋል። እግዚአብሔር ሁላችንን ይርዳን። በእውነት ያን ብቻማ አይደለም፣ ሰፊ ደጅ የሚለዋል። ሰፊ ደጅ በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ጥልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። የስህተት ትምህርት የሚያስተምሩ ሰዎች እጃቸው ሰፊ ነው። ከሁሉ የሚቆነጥሩ፣ ከሁሉ የሚዘግኑ፣ ዲያብሎስ የተፋውን እንኳን ሳይቀር የሚልሱ ናቸው ወገኖች። ስለዚህ በአንዱ ማሳመን ሲያቀታቸው በሌላው ያሳምናሉ። በአንዱ ማስካድ ሲያቀታቸው በሌላው ያስክዳሉ ወገኖች። እጃቸው ሰፊ ነው። ከሁሉም ከፍልስፍናው ከምኑ በቃ የሚዘግኑ ናቸው ወገኖች። የስህተት ትምህርት ደጁ ሰፊ ነው። ታዲያ መጽሐፍ ቅዱስ የሐሰት ትምህርትን የሚያስተምሩ ሰዎች ምንድነው የሚላቸው? የግብር ስባቸው ምንድነው? በእርግጥ መጽሐፍ ቅዱስ ላይ እንደው ውሻ ይላ አይደለ? ስለዚህ ውሻ እያሉ የሚሳደቡ እኮ አሉ። ተኩላ የሚል አለ፣ ስለዚህ ተኩላ እያሉ የሚሳደቡ። ቃሉ የተነገረበት መንፈስና እኛ የምንናገርበት መንፈስ ግን የተለያየ ነው። በግብር ስማቸው ከሆነ ችግር የለውም፣ ውሻም ብንል ተኩላም ብንል ችግር የለውም። ስብዕናቸውን እያሰብን ግን ውሻ የምንል ከሆነ ይሄ የስድባችንን ጥማት እየተወጣን ነው ወገኖች። ስድብ ደግሞ በምንም ታምር ወገኖች ስድብ አያጸድቅም። በስድብ የእግዚአብሔርን ጽድቅ መፈጸም አንችልም። ቅዱስ ሚካኤል እንኳን ዲያብሎስን ምንድነው ያለው? በሙሴ ሥጋ በተከራከረ ጊዜ ጌታ ይገስጽህ አለው እንጂ የስድብን ቃል ሊናገረው አልደፈረም ነው የሚለው። ምክንያቱም ስድብ ማንነትን ያረክሳል ወገኖች። ቤተ ክርስቲያናችሁን ለማስከበር ከፈለጋችሁ ባካችሁ አትሳደቡ። ዲያብሎስ የሚሸነፈው በስድብ ቃላችን አይደለም። እንኳን በስድብ ቃላችን ይቅርና በመልካም ንግግራችንም ዲያብሎስ አይሸነፍም። እሱ የሚሸነፈው በቃሉ ነው። እግዚአብሔር ቃል ለዲያብሎስ የተሳለ ምሳር ነው። እግዚአብሔር ቃል ለዲያብሎስ የተወረወረ ጦር ነው። ስለዚህ ቃሉን ያዙ ወገኖች። ሐሰተኛ ትምህርትን የሚያስተምሩ ሰዎች መጽሐፍ ቅዱስ ምን እያለ ነው የሚጠራቸው ካለን የመጀመሪያው ክፉ ሰራተኞች ይላቸዋል። ይሄ ግብር ስማቸው ነው። በዚህ በፊልጵስዩስ መልእክት ምዕራፍ 3 ቁጥር 2 ላይ ከክፉዎች ሰራተኞች ተጠበቁ ይላል። ተጠበቁ። የስህተት ትምህርት የሚያስተምሩ ሰዎች ወገኖቼ ደካማ እንዳይመስሏችሁ። ያለ እረፍት ነው የሚሰሩት። ቀንም ሌሊትም ነው የሚሰሩት። እንደውም ከኛ ሃይማኖት ውጪ ያሉትን ካያችሁ እንደው ከቤታቸው ተነስተው ወደ መስሪያ ቤት እስከሄዱ ድረስ እያስተማሩ እየተናገሩ ነው የሚሄዱት። እንዲህ አይነቱ ትጋት በእኛ እንኳን እውነተኛ የእግዚአብሔር ሰዎች በሚባሉ እንኳን የለም ወገኖቼ። ትጉዎች ናቸው፣ ግን የሚተጉት ለክፋት ነው፣ ለስህተት ነው። አርዮስንም አስቡ። አርዮስ እንደው በክህደት ሕይወት ውስጥ የሚኖር ሰው ቢሆንም ግን ግጥም ይችል ነበረ። በስነ ጽሑፍ በጣም ጎበዝ ነበረ። በዛ ህዝቡን ይቀሰቅስ ነበረ ወገኖች። እየጻፈ ያሰራጭ ነበረ። ግን ለምንድን ነው የሚሰራው? ለክፋት ነው የሚሰራው። የስህተት ትምህርትን የሚያስተምሩ ሰዎች ክፉ ሰራተኞች ናቸው።
ያን ብቻም አይደለም ውሾች ይላቸዋል። በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 2 ላይ ከውሾች ተጠበቁ። ውሻን እንደው የፈለገ ብንወደው የፈለገ እንክብካቤ ብናበዛለት አብሮን ግን ተቀምጦ ማዕድ እንዲበላ እንፈቅድለት። ምክንያቱም እኛ የምንበላው በእጃችን ነው፣ ውሻ ደግሞ የሚበላው በአፉ ነው። ስለዚህ አብረን መመገብ አንችልም። የስህተት ትምህርትም የሚያስተምሩ ሰዎች ልክ እንደዛው ናቸው። ያገኙትን የሚበሉ ያገኙትን ሁሉ የሚያግበሰብሱ ናቸው። እንደውም ጌታ በማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ ተመልሰው እንዳይነክሷችሁ የተቀደሰውን ለማን አትስጡ ይላል። ለውሾች አትስጡ። ተመልሰው እንዳይነክሷችሁ፣ በተናገራችሁት ቃል መልሰው እንዳይወጓችሁ ለውሾች አትስጡ፣ መልሰውም እንዳይረግጡት እንቆቻችሁን በእሪያዎች ፊት አትጣሉ ይላል። ደግሞ ዝቅ ብለው ወገኖች፣ ውሻና እሪያ የሚያመሳስላቸው ነገሮች አሉ። ሁለቱም ታጥበው ጭቃ ናቸው። ነስተው ወዲያው ደግሞ ጭቃ ውስጥ ይገባሉ። ውሻም ወደ ትፋቱ ይመለሳል፣ እሪያ ወይም አሳማም ደግሞ በአፉ ያስመልሳል። ወገኖች፣ የስህተት አስተማሪዎችም ልክ እንደዚሁ ናቸው። ብትመክሯቸው፣ በእግዚአብሔር ቃል ብትወቅሷቸው እዛው ናቸው። ለውጥ የለም ወገኖች። እግዚአብሔር ካረዳቸው፣ እግዚአብሔር በብዙ ካላገዛቸው ወገኖች ከዛ ነገር አይወጡም። ስለዚህ ውሾች ይላቸዋል። ሌላው ሆዳቸው አምላካቸው ይላቸዋል። በፊልጵስዩስ መልእክት ምዕራፍ 3 ቁጥር 19 ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። ሆዳቸው ነው አምላካቸው። ብዙ ነገር የሚያደርጉት ለሆዳቸው ነው። ዝናቸው ለሆዳቸው ነው። ስመጥር የሚሆኑት ለሆዳቸው ነው። ድካማቸው ለሆዳቸው ነው። ተምራት የሚሰሩት ለሆዳቸው ነው። የሚያስተምሩት ለሆዳቸው ነው። እለ ከርሶሙ አምላኮሙ ይላል። ሆዳቸው ምናቸው ነው? አምላካቸው ነው። ሌላው ግብዞችም ይላቸዋል። በሉቃስ ወንጌል ምዕራፍ 12 ቁጥር 1 ላይ ከፈሪሳውያን እርሾ ተጠበቁ። እሱ ምንድነው? ግብዝነት። ግብዝነት ምንድነው ወገኖች? የማስመሰል ሕይወት ነው። ያልሆኑትን ከሆኑት በላይ መስሎ ለመታየት መጣር ነው ግብዝነት። ወገኖቼ በሕይወታቸው ድራማ የሚሰሩ እነዚህ ግብዞች ናቸው። स्वाመኛ መስለው መንፈሳዊ መስለው የሚታዩ ውስጣቸው ግን ሌላ የሆኑ ሰዎች ምንድናቸው? ግብዞች ናቸው። ሐሰተኛ አስተማሪዎችም ግብዞች ናቸው። መሆን አይችሉም። ትክክለኛውን ክርስትናውን አይኖሩትም። መስለው ነው የሚታዩት። ለዛ ነው ግብዝ እያለ የሚጠራቸው። ያን ብቻም አይደለም፣ ተኩላ ይላቸዋል። ተኩላ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። ለምድ ምንድነው ወገኖች? ጸጉር ያለው ሽፋን ነው። በግ በተፈጥሮ የተሰጠው ጸጉር ያለው ሽፋን አለ። ተኩላ ደግሞ እንደ በግ ለምድ የለውም ወገኖች። ተኩላ ዝም ብሎ አይደለም በግን ነጥቆ የሚሄደው፣ ብዙ ደክሞ ነው። ድምፁን አስለምዶ እንደ በግ ዝቅ ብሎ ሳርሳሩን እያየ ከብዙ ድካም በኋላ አንድ ጠቦት ነጥቆ ይሄዳል ወገኖች። የስህተት አስተማሪዎችም ልክ እንደዛው ናቸው። ብዙ የሚያስለምዱት ነገር አለ፣ ብዙ። ከዛ በኋላ ግን ነፍሳትን፣ ለዛውም ያልጸኑ ነፍሳትን የሚነጥቁ ናቸው ወገኖች። ለዛ ነው የበግ ለምድ ከለበሱ በውስጣቸው ግን ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ የሚለው ወገኖች። ተኩላ ናቸው። ታዲያ የስህተት ትምህርት ጉዳቱ ምንድነው? ወይም ጠባዩ ምንድነው ወገኖች? የመጀመሪያው መሪን ያስጥላል። መሪን ከዚህ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ ቅዱስ ጳውሎስ ተናግሮታል። እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው መርከብ አለ መሪ እንደሚጠፋ በእምነት ነገር ጠፍተዋልና ይላል።
መርከብ ያለ መሪ የሚጓዝ ከሆነ ከባድ ነው ወገኖች። መኪና እንኳን ያለ መሪ የሚጓዝ ከሆነ እንደው የሆነ ቦታ ተጋጭቶ ይቆማል። መርከብ ግን መሪ ከሌለው ምናልባት 50 ዓመት 100 ዓመትን በባህር ላይ ሲንቀዋለል ይኖራል። በስህተት ትምህርት የተነኩ ሰዎችም ልክ እንደዛው ናቸው። ሲንቀዋለሉ ነው የሚኖሩት ወገኖች። እኔ በህይወትም እንዲሁ የገጠመኝ የማውቃቸው ብዙ ሰዎች ስላሉ ነው። ወደ ምንፍቅናው ወደ ሌላ ሃይማኖት እንደው ጎራ ብለው የመጡ ሰዎች መሰረት የላቸውም። ዙሪያቸው መላጣ ነው። በቃ ዙሪያቸው ባዶ ነው። መጠጊያ የላቸውም። የሚይዙት ነገር የላቸውም። ከአንዱ ድርጅት ወደ አንዱ ድርጅት፣ ከአንዱ ሃይማኖት ወደ አንዱ ሃይማኖት ሲጓዙ ነው የሚኖሩት። ቀላዋጭ ናቸው። የእያንዳንዱን ቤት ወጥ ያውቁታል። ስለዚህ ቃሉን ልንይዝ ይገባል ወገኖች። ቃሉን መጠጊያ ልናደርግ ይገባል። የመጀመሪያው ጉዳቱ መሪን ያስጥላል። ሁለተኛው እንደ ጭንቁር የሚባል ነው። ጭንቁር መጽሐፍ ቅዱስ እንዲህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 16 ላይ ቃላቸው እንደ ጭንቁር ይባላል። ጭንቁር ምንድነው? ቁስል ነው። ከባድ ቁስል ደግሞ በአንድ ቦታ ረክቶ የሚቀመጥ አይደለም። የሚሰፋ ቁስል ነው። በጣም የሚበላ የሚያሳክክ ቁስል ነው ወገኖች። የስህተት ትምህርትም ልክ እንደዛው ነው። እየሰፋ የሚመጣ ነው ወገኖች። የጽድቅ ሥራ ለመስራት እጅግ በጣም ቀላል ነው። ብቻችሁንም ማድረግ ትችላላችሁ። አንድ ሰው በረሃም ገብቶ ብቻው የጽድቅ ሥራ መስራት ይችላል። ኃጢአት ግን ጓደኛ ይፈልጋል። ኃጢአት ወዳጅ ይፈልጋል። የሚሰፋ ነገር ነው ወገኖች። ያን ብቻም አይደለም፣ መገለጥ አለን የሚል ነው የስህተት ትምህርት። ዛሬ እኮ እንሰማለን በየሚዲያው። እንደው ከዚህ መጽሐፍ አንብቤ ልንገራችሁ፣ ከዚህ እንደው ቅጠል ከዚህ ወረቀት ላይ አንብቤ እግዚአብሔርን ቃል ልንገራችሁ ወይስ እንደወረደ ቀጥታ እንደመጣ ልንገራችሁ ብለው ስለ መገለጥ እኮ የሚያወሩ አሉ። የእነርሱን መገለጥ ከእግዚአብሔር ቃል በላይ የሚያዩ አሉ ወገኖች። እኛም ደግሞ በጣም እንደው ትንቢት የተባለ ነገር መገለጥ የተባለ ነገር በጣም የምናስስ ሰዎች ነን። ዛሬ ስልክ ቁጥር እንኳን እንናገራለን እያሉ በእግዚአብሔር መንፈስ ላይ የሚቀልዱ ብዙ ሰዎች አሉ። ምን ያረጋል? በእውነት ነው የምላችሁ፣ እንደዚህ ዘመን እግዚአብሔርን የደፈርንበት ዘመን የለም። ጠንቋይ ቤት መሄድ ለወሬ መቸኮል ነው ይባላል። ለወሬ መቸኮል። ምክንያቱም እግዚአብሔር ያለው እንደሆነ በጊዜው ነው የሚሆነው ወገኖች። እግዚአብሔር በሰዓቱ ነው የሚያደርግልን እኮ።